ተነስተልን የተከበራችሁ ተመልካቾቻችን የቅዳሜ ቡና የበረካ ሰዓታችን ላይ እንገኛለን። ዛሬ በበረካ መሰናዷችን ወደ ሰሜን ጎንደር ዞን አቅንተን ደባርቅ ከተማ እንገኛለን። ደባርቅ ከተማ በቅርብ ርቀት ላይ የሚገኘው የዓለም አቀፍ ቅርስ የሆነው የሰሜን ተራሮች ብሔራዊ ፓርክ ሲነሳ ደግሞ ስማቸው አብሮ የሚነሳውና ረጅም ዓመታትን ከፓርኩ ጋር በተለያዩ ስራዎች ውስጥ ህይወታቸውን ያሳለፉትና እዚህ ደባርቅ ከተማ ደግሞ በተለያዩ የልማት ስራዎች ምናቃቸውን ጋሽ አዛናው ከፍ ያለውን ዛሬ በበረካ መሰናዷችን እናመሰግናቸዋለን። ጋሽ አዛናው በሰሜን ተራሮች ብሔራዊ ፓርክ ባለሙያነት እስከ ጽፈት ቤት ኃላፊነት እንዲሁም ደግሞ በደባርቅ ከተማ አስተዳደር ማለት ነው የሚሊኒየም የዋሊያ ትምህርት ቤቶች ሲሰሩ በልማት ስራዎች እንግዲህ ከዚህ ከዓለም አቀፍ ጎብኚዎች በተለያዩ ሰዓት ገንዘብ በማሰባሰብ ትምህርት ቤቶችን በማሰራት ላይብራሪዎችን በማሰራት ይታወቃሉ። የሰሜን ተራሮች ብሔራዊ ፓርክ ላይ ደግሞ እንግዲህ የራሳቸውን የሆነ አስተዋጽኦ አበርክተዋል። የተለያዩ ሀገራትን ጎብኝተዋል። ወደ ጃፓን ወደ ሳውዝ አፍሪካ አቅንተውም እንግዲህ የተለያዩ ሀገር ልምዶችን ቀስመው መጣው እዚህ ሰሜን ተራሮች ብሔራዊ ፓርክ ላይ በመስራት ይታወቃሉ። በርካታ ጊዜ ራስ ደጀን ተራራን እንግዲህ ከ10 ጊዜ በላይ በመውጣትም ይታወቃሉ ማለት ነው። ዛሬ በሰሜን ተራሮች ብሔራዊ ፓርክ ያላቸውን አስተዋጽኦ አንስተን እናመሰግናቸዋለን። ጥሩ ጊዜ እንዲሆንላችሁ አስቀድመን እንጋብዛችኋለን። ጋሽ አዛናው ስላገኘውት ፍቃደኛ ስለሆኑ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። አመሰግናለሁ። ያው ሰሜን ተራሮች ብሔራዊ ፓርክ ላይ እንግዲህ ስሞትን ተክለዋልና በተለያዩ ጊዜ ወደ ደባርቅ ከተማ ጎራ ያለ ሰው እርሶን ማያቅ የለምና ብዙዎቻችንም እንግዲህ የሰሜን ተራሮች ብሔራዊ ፓርክን ከፍተኛውን ቦታ 10 ጊዜ ወጣዋልና ስሜቱ ምን ይመስላል? እንዴት ነው ራስ ደጀን ላይ ሲወጡ የሚሰማው ስሜት ምን ይመስላል? ራስ ደጀን እንዳልከው በኢትዮጵያ አንደኛው ነው፣ በአፍሪካ አራተኛው በከፍታው አራተኛ የሆነ ተራራ ነው። እዛ ላይ ስትወጣ እንግዲህ በቃ ሁሉንም ነገር የተቆጣጠርከው ያህል ስሜት ነው የሚሰማ። በጣም ነው ደስ የሚለው። ዳ ብዙዎቹ እኔ በግሌ ከሚሰማኝ በላይ አብሮኝ የወጡ እንግዶች አብሮኝ የወጡ ጋዜጠኞች የሚሰማቸውን ስሜት ሳይ በጣም ከሚገባው በላይ ነው ስሜት የሚፈጥር ነገር ነው። አድናቆት ለማትረፍ ሲባል ብዙዎቹ በዚህ ፒክ ላይ የመጨረሻው ጫፍ ላይ ወጣው ሲመለሱ እውቅና እንዲኖር ለማድረግ ያህል ሲባል በሰሜን ተራሮች ብሔራዊ ፓርክ የተዘጋጀ ሰርቲፊኬት ነበር። እሺ ራስ ደጀን ስትወጣ ወጣህ ከመጣ በኋላ ጽፈት ቤቱ ይህን ሰርቲፊኬት አዘጋጅቶ ይሰጣል፣ በምስጋና ይሰጣል። በምስጋና ሰርቲፊኬቱን ይሰጣል። ይሄ እንግዲህ አሁን ሁለት ነገር አለው። አንደኛ ሰውየው በሰራው ነገር ራሱ አንድ እውቅና የሚሰጥ ነገር አግኝቷል። በሁለተኛ ደረጃ ሌሎቹም በዚህ መልክ መጣው ራስ ደጀንን ፒኩ ላይ እንዲወጡ ኢንከሬጅ ያደርጋል፣ ያነሳሳል። ስለዚህ በፕሮሞሽን ቫልዩ በጣም ትልቅ ቫልዩ ያለው ብለን ስላሰብነ ነው ይሄን ነገር ስናደርግ ነበርና በጣም አስደሳች ነገር ነው። በጣም ደስ ይላል። ብዙ ጊዜ ወደ ሰሜን ተራሮች ብሔራዊ ፓርክ በተለይ ደግሞ ራስ ደጀን ሲወጡ ረጅም መንገድ ይኖረዋልና ብዙ ጊዜ በበቅሎ ሲሄዱ ወይስ በእግሮ ሲሄዱ ደስ የሚሉት? አብዛኛውን ጉዞ ደስ የሚለው ሰሜን በእግር ስትሄድ ነው። በእግር ነው። በእግር ስትሄድ የመሬት አቀማመጡ በብዝሃ ሕይወትም የበለጸገ ስለሆነ እግረ መንገዱ የምታያቸው የዱር እንስሳት ማህበረሰቡ የአግሪካልቸር የእርሻው ሁኔታ ሌሎች ነገሮችም እያየህ ስለምትሄድ የምታየው ነገር በሙሉ መስህብ ናቸው። ሰሜን ላይ የሚወድቅ ነገር የለም። በተለይ ለቱሪስት ደግሞ አውሮፓ አሜሪካ ለመጣ በጣም ሃይሊ ሲቪላይዝድ ነን ብሎ ከሚያስቡት ማህበረሰብ የሚመጡ የህብረተሰብ ክፍሎች ሰሜን ላይ የሚያዩት ነገር በሙሉ የሚወድቅ ነገር የለውም። በጣም አስደሳች ነው። ሰሜን ብሔራዊ ፓርክ ጋር መቼና የተዋወቁት መቼ ነው ስራ የጀመሩት? ወደ ኋላ መለስ ብላ ጫውቱኝና በምን ነበር የጀመሩት ስራው? 2 አመት ሊጠጋኝ ነው። ጥሮታ ወጥቻለሁ። በአጠቃላይ ከ37 አመት በላይ አገልግሎት በመንግስት ተቋማት 37 አመት ያህል አገልግያለሁ። መነሻዬ መምህር ነው የነበርኩኝ። እሺ ከመምህር ከዛ በኋላ ወደ ትምህርት ጽፈት ቤት ሱፐርቫይዘር ነበርኩ። የመምህራን ኢንስፔክሽን የሚባል እዛ ውስጥ ሰራ ነበር። ከዛ በአሁን ሲቪል ሰርቪስ የሚባለው ጽፈት ቤት ድሮ አቅም ግንባታ ነበር የሚባለው። አቅም ግንባታ ገብቼ ደግሞ የሲቪል ሰርቪስ ሪፎርም ዴስክ ኃላፊ ነበርኩኝ። ከዛ ወደ ባህልና ቱሪዝም ገባሁኝ። ከባህልና ቱሪዝም እንደገና ወደ ሰሜን ተራራዎች ብሔራዊ ፓርክ ነው የገባሁት። እንግዲህ ከዚህ ከ37 አመት በላይ ካለኝ አገልግሎት ኦልሞስት ወደ 20 አመቱ ባህልና ቱሪዝምና ፓርክ ላይ ነው የቆየሁት እና አብዛኛው አገልግሎቴ ከቱሪዝም ጋር የተያያዙ
ከቱሪዝም ሰርቪስ ጋር የተያዘ ስራዎችን ነው የሰራሁኝ እና በአብዛኛው ብታወቀው በፓርክ ውስጥ በነበርኩበት ጊዜ ነው ማለት ይቻላል። ጥሮታ ወጣዋል። ያው እንግዲህ ዓለም አቀፍ ሀገሮች ላይ የተለያዩ ቦታዎች ላይ እንደዚህ ብዙ አመት የሰሩ ልምድ ያላቸው ሰዎች ብዙ ነገሮችን ያካፍላሉ። ወደ ስራ መነሻው ልመልስዎትና ሰሜን ብሔራዊ ፓርክ ላይ እንዴት ነበር ስራ የጀመሩት? ከዛ በኋላስ በምን መልኩ አገለገሉ? ሰው ጥሮታ ሲወጣ ሁሉም ነገር ያበቃለት አይነት አድርጎ ራሱ ጥሮታ የወጣው ሰውዬ እንደዛ ነው ኮንሲደር የሚያደርግ ራሱን ሌላው ማህበረሰብም እንደማይጠቅም በቃ ሁሉ ነገር የጨረሰ አድርጎ ነው በማህበረሰቡ ላይ ምንም አይነት ማህበራዊ ኢኮኖሚያዊ ሌሎችም ተሳትፎ እንደማይኖረው ተደርጎ ነው ኮንሲደር የሚደረገው። ይሄ ስህተት ነው። እንግዲህ በጣም ባደጉት አገራት ሪታየር ሲያደርጉ ሰዎች በጥሮታ ዘመናቸው አዲስ ሌላ ህይወት ነው እንትን የሚሉት በስራ ዘመናቸው ያገኙትን አገልግሎታቸው ላይ ያካበቱትን ዕውቀት ፕራይቬትሊ ሰርተው ብዙ ነገር ለሀገር አስተዋጽኦ የሚያደርጉበት ሁኔታ ነው የሚኖረውና እኛ ሀገር ትልቅ ሰው ያው ሽማግሌ ሽሜ ምናምን ይባላል። ሰለጠነው ዓለም ደግሞ ሲኒየር ሲቲዝን ነው የሚሉት። እጅግ በጣም ተፈላጊ ሲኒየር ሲቲዝን ነው የሚባል with a lot of experience ነው እንግዲህ ያን ለዛ ጠቃሚነቱ ማንንም ሊወስድበት አይችልም እና ጥሮታ ስትወጣ ሜንታሊ ስትሮንግ መሆን አለበት። ዘስ ዋይ እኔ አሁን በአካል ማርጀት ሌላ ጉዳይ ነው፣ ግን በአስተሳሰብ ላለማርጀት ከዘመኑ ጋር ዘመኑ ወጣቶች የሚጠቀሙበትን የሶሻል ሚዲያ ሌሎች የኢንተርኔት እንትኖችን እንጠቀማለሁ። በተቻለ መጠን ደግሞ የተወሰነች ነገር አንብቤ አድራለሁ። ራሴን አፕዴት አደርጋለሁ። ስለዚህ በአስተሳሰብ ላላረጅ ይችላለሁ። ፊዚካሊ ተፈጥሮ ነው። ተፈጥሯዊ የሆኑ ነገሮች ያንን መቀበል ነው እንዳልከው 20 አመት የሚሆነውን እድሜውን ክፍል በቱሪዝም ስራ ነው የሰሩትና በምን ስራዎች ተሳተፉ? ወደ ሰሜን ተራራዎች ብሔራዊ ፓርክ ለመግባት ትልቁ የጠቀመኝ ነገር በባህልና ቱሪዝም ውስጥ መስራቴ ነው። የወረዳው ባህልና ቱሪዝም ውስጥ በነበርኩበት ጊዜ ያንድ ሰርቪስ ሴክተሩን የሚመለከት የቡድን ኃላፊ ነበርኩኝ። ከዛ የዛ አገልግሎቴ በዛ ላይ የነበረኝ አስተዋጽኦ ወደ ሰሜን ተራራዎች ብሔራዊ ፓርክ እንድገባ ነው ያደረገኝ እና ሰሜን ተራራዎች ብሔራዊ ፓርክ በዋናኛነት የሰራሁት በቱሪስት ኢንፎርሜሽን ሴንተሩ ነው። በመረጃ ማዕከሉ ማለት ነው። መረጃ ማዕከሉ ላይ ትልቅ ስራ መሰራት የሚቻልበት ነው። ገጽታን የምትገነባበት ነው። ስለ ፓርኩ መረጃ መስጠትበት ከፓርኩ ጋር ለፓርኩ ጉብኝት የሚመጡትን ሰዎች ጉዞአቸው የተሳካ እንዲሆን እገዛ የምታደርግበት ጉዞአቸውን የምታደራጅበት የጋይዶችን ምግብ አብሳይ እነሱን አጅበው የሚሄዱ ሎካል ሚሊሻዎች ስካውቶች አሉ። ማህበረሰቡ ላይ ምን ማድረግ እንዳለባቸው እነዚህ መረጃዎችና አጠቃላይ ደግሞ ስለ መሬት አቀማመጡ ስለ ብዝሃ ህይወቱ ሌሎች ኮሚኒቲው ላይ ያሉ ነገሮችን በሙሉ መረጃ ያገኛሉ። ራሳቸውን አዘጋጅተው ለጉዞ ሬዲ ሆኖ የሚሄዱበት ቦታ ነውና መረጃ በመስጠት ነው አብዛኛውን ጊዜ ያሳለፍኩት ቱሪስት ኢንፎርሜሽን። በፓርኩ በሚሰሩበት ስራ ከተለያዩ ሀገራት ጋር ሄደው ዓለም አቀፍ ተሞክሮችንም እንዳገኙ ሰምቻለሁ። ወደ ጃፓን ማቀንተው ነበር ወደ ሳውዝ አፍሪካምና እስኪ የት ሄዱ ምን ልምዶችን አመጡ? እንደውም ቀደም ሲል እየነገሩ ነበር እንጀራ ሲጋገር ያለውን ነገር እዚህ መጣው እንዲያዩ ሁሉ ከዛ ያዩት ልምድ አመጣው እንደሰሩ ሰምቻለሁና እስኪ ስለሱ ያጫውቱኝ። አዎ እንግዲህ ወደ ውጭ ለመሄድ አንዱ ትልቁ ምክንያት የነበረው ነገር ሰሜን ተራራዎች ላይ አብሮ የሚሰራ አንድ ጃይካ የሚባል ጃፓን ኢንተርናሽናል ኮርፖሬሽን የሚባል ኢንተርናሽናል ድርጅት ነበርና እሱ ሰሜን ላይ በሚሰራበት ጊዜ ድርጅቱ የሚሰራው በኮሚኒቲ ቱሪዝም ነው። የማህበረሰቡን ህይወት ትራዲሽናል ላይፉን ታሪኩን እነዚህ ኢቨንቶች አሉ ባህላዊ ኢቨንቶች ሪሊጂየስ ኢቨንቶች አሉ እነዚህ ነገሮች በሙሉ በማስተዋወቅ ማህበረሰቡ ተጠቃሚ እንዲሆን ከቱሪዝሙ በተለይ በሰሜን ላይ በአብዛኛው ቱሪዝሙ የሚጠቅመው ወንዶችን ነው። ይሄ ቤት ላይ ቪሌጅ ቱር የሚባለው ግን ቤት ላይ የሚደረጉ አክቲቪቲዎች በሙሉ ግን በቀጥታ የሚጠቅመው ሴቷን ነው።
እና ያ ቱሪዝም ኢንሪችስ ዊሜን ይላል ሴቶችን ያበለጽጋል ይላል በፕሪንሲፕል ደረጃ እና ብዙ ጊዜ ግን ሰሜን ላይ ከመሬት አቀማመጡ አንፃር ተያይዞ ወንዶች ናቸው ተጠቃሚ በሰርቪስ ውስጥ ያሉ ሴቶች ለመንገድ ለጉዞ ትንሽ ቶፖግራፊ አስቸጋሪ ነው ይሄ ቪሌጅ ቱር ግን በጣም ኮሚኒቲውን እጅግ የሚጠቅም ነው እና ይሄን እንትን ጃፓን ወስደው ጃፓን ውስጥ ሸራካዋ ቪሌጅ የሚባል ጃፓኖች የድሮ ትራዲሽናል ህይወታቸውን ለሌላው ዓለም የሚያሳውቁበት የቤታቸው አናናር ቤት ውስጥ የምግብ አዘገጃጀታቸው ከሩዝ የሚሰራ አረቂ አለ ልክ አሁን በእኛ ባህላዊ አረቂ እንደምንለው ቤት ነው ቤት ውስጥ የሚሰራ ነውና ብዙ ያመጋገባቸው ሌሎች ነገሮች በሙሉ ታያለ ፕራክቲካሊ እና በብዙ በቶሺ በሚሊዮን የሚቆጠር ሸራካዋ ቪሌጅን ያን ኮሚኒቲ ለማየት የሚሄድ እንትን እኔ ጎብኝቻ አይቻለሁ በጣም ደስ ይላል ያንን ኤክስፒሪየንስ በመውሰድ ነው እኛ እዚህ መጠን ከጃይካዎቹ ጋር በመሆን እዚህ ለኮሚኒቲው ስልጣና ሰጠን ለቱሪስቶች የናንተን የምግብ አዘገጃጀት እንጀራ እንዴት እንደሚጋገር ኮረፌ እንዴት እንደሚዘጋጅ ከየት ነው እህሉ አዘገጃጀቱ ምን ይመስላል ባህላዊ ሆኖ ይሄ የኢትዮጵያ ቡና ዝግጅት ቡና ሰርሞኒውን ኮፊ ሰርሞኒ በተለይ በገጠር ደግሞ ቡና እስከ 3 ጊዜ ነው የሚጠጣ እና አቦልቶና በረካ የሚባለውን ነገር ስቴፑን ጠብቆ ሲዘጋጅ ያሉ ሌሎች ጸጉር አሰራሩን የባህላዊ የእርሻ ብላክ ስሚዝ የሚባለው የቦፈረ ዝግጅት የመጥረቢያዎቹን ቢላዎቹ እንዴት እንደሚዘጋጅ የሚያዘጋጅ ሽመናውን ስራ በሙሉ እነዚህ በሙሉ እንዲደራጁና ማህበረሰቡ እንዲሰለጥን ተደርጎ ለቱሪስቶች እንዲያዩት እንዲጎበኙት ተደርጎ ለተፈጥሮ ሀብቱ ሲመጡ ግረ መንገዱ ይሄን አይተው አንደኛ በቱሪስቱ ዘንድ ቦታውን መዳረሻውን በጣም ተመራጭ ያደርገዋል ከተፈጥሮ ሀብት ባህላዊ የሆነው የማህበረሰቡን ህይወት ማየታቸውን በጣም ያረካሉ የቱሪስት ነምበር ቁጥሩን ይጨምራል የማህበረሰቡ ገቢ ይጨምራል the same thing የመንግስት ገቢም ይጨምራል ስለዚህ ቱሪዝሙን ለማሳደግ ትልቅ ጉሉ ድርሻ ነበረው ብሎ መናገር ይቻላል ይሄን እንግዲህ እዛ ያየነው ኤክስፒሪየንስ ዳይሬክት አመጣን እዚህ ቪሌጅ ቱር በሚል በቪሌጅ ቱር ማህበረሰቡ ዳይሬክት ከቱሪዝም ተጠቃሚ እንዲሆን ከጃይካዎቹ ጋር በመሆን ስራዎችን ሰርቻለሁ የተከበራችሁ ተመልካቾቻችን የበረካ መሰናዷችን አሁንም ወደናንተ የተሻገረ ነው የሚገኘው የዛሬው እንግዳችን ደግሞ ደባርቅ ከተማ ተገኝተን ከሰሜን ተራሮች ብሔራዊ ፓርክ ጋራ ስማቸው አብሮ የሚነሳውና በብዙዎች ዘንድ የሚወደዱት ጋሽ አዛናው ከፍ ያለው የበረካ መሰናዷችን እንግዳ ናቸው ከሳቸው ጋር አሁንም ደስ የሚል ቆይታ ያደረግን ነው የምንገኘው አሁንም አብሮነታችሁ ኃይለየን ዝግጅታችን ይቀጥላል ጋሽ አዛናው እንግዲህ ቀደም ሲል ያለም አቀፍ ልምዶን ነገሩኝ እንግዲህ ፓርኩ በተለይ ደግሞ የፓርክ ስራ የግንዛቤ ፈጠራ ስራን የሚጠይቅ ስራ እንደሆነ ይታመናል ከዛ ባለፈ ደግሞ እንግዲህ ለጎብኚዎች ምቹ ሁኔታዎችን መፍጠርም እንዲሁ አንዱ ሌላው ስራ ነው በተለይ እንግዲህ ፈረንጆች ማለት ይቻላል በእግራቸው ወክ ማድረግና ፓርኩን ማየት የሚፈልጉት አንዳንዶቹ ደግሞ በበቅሎ መሄድ ይፈልጋሉና እነዛ ስራዎች ላይ የነበሩት አስተዋጽኦ ምን ይመስላል ቱሪዝም ሲታሰብ ፓርክ ጥበቃ ነው መጀመሪያ ፓርኩ መልማት መጠበቅ አለበት ተብሎ ይታሰባል ፓርኩ ስላለ ስለሆነ ተፈጥሮ ሀብቱ ስላለ ባህሉ ስላለ ነው እንግዲህ እንግዶች ከየትኛው ዓለም የሚመጡት ስለዚህ የፓርኩን የጥበቃ ስራዎች ለመስራት በኢኮሎጂ ዲፓርትመንት የተለያዩ የሪሰርች ስራዎች ይሰራሉ እዛው ፓርክ ውስጥ ያለ አንድ አደረጃጀት ነው በስነ ምህዳር ዙሪያ ላይ ከፋውና ፍሎራው ከአጠቃላይ ከኢኮሲስተሙ ጋር ተያይዞ የሚሰራ ዲፓርትመንት አለ በኮሚኒቲ አውትሪች ስራዎች የሚሰራ ደግሞ የኮሚኒቲ አደረጃጀት አለ እኔ ከቱሪዝሙ ነው የነበርኩኝ ቱሪዝሙ ዲፓርትመንት ነው የነበርኩኝ ከቱሪዝም አንፃር ምንድነውኛ ኮንሰርቬሽኑን እኔ ፓርክ ጥበቃና አደረጃጀቱን መናገዘው ኢኮሎጂስቶቹ ዳይሬክት የሚሰሩትን ስራ በመስራት ሳይሆን የኛ ስራ ምንድነው ቱሪዝሙ ማህበረሰቡ እንዲጠቀም ማህበረሰቡ ከቱሪዝሙ በተጠቀመ ቁጥር የኔ ባይነቱ የባለቤትነት ስሜቱ እያደገ ይሄዳል በመጠቀሙ ለእንግዶች ክብር ይሰጣል ለፓርኩም ተቆርቋሪነቱ ይጨምራል ስለዚህ ማህበረሰቡን ማደራጀት በተለያየ ሰርቪስ በመስጠት በምግብ አብሳይ በጋይድ እዛ በሎጆች ደግሞ የሎጅ አገልግሎት እየሰጡ የስጦታ ቃሽ መሸጫዎች አሉ ሶቪኒር ሾፖች አሉ እዛ አካባቢ እነዚህ ልጆች እነዛ ነገሮች በመሸጥ ማህበረሰቡ በተለያየ መልክ እንዲጠቀም ቱሪስቶች
ከማንኛውም በላይ በአካባቢው ያለውን ትምህርት ቤቶችን እንዲረዱ ጤና ኬላዎችን የመሳሰሉ የማህበረሰብ አገልግሎት የሚሰጡትን ተቋማት እንዲያግዙ በማድረግ ህብረተሰቡ ከቱሪዝም እንዲጠቀም በማድረግ የኮንሰርቬሽኑን ፓርት የፓርኩን የጥበቃ ስራ እናግዛለን ማለት ነው። ከቱሪዝም ኮንሴፕት ቪው ስናይ ይሄ ነው። ዳዘሩ ምንድነው የኛ ስራ ፓርኩን መሸጥ ነው፣ ማስተዋወቅ ነው። ፓርኩን እናስተዋውቃለን። የፓርኩን የመሬት አቀማመጥ፣ ፋውና ፍሎራውን፣ የማህበረሰቡን አናኗር ቅድም የዘረዘርኳቸው ነገሮች በሙሉ ለተለያዩ ሚዲያዎች በአገር ውስጥ እንደ አሚኮ፣ ፋና፣ የኢትዮጵያ ቴሌቪዥን የመሳሰሉ ውጭ ደግሞ ቢቢሲ፣ አልጀዚራ፣ ሲኤንኤን ሁሉ ሰርተዋል። እኛ ጋር በመሆን ለኢንተርናሽናል ቱሪስቶች የማስተዋወቅ ስራ ሰርተዋል። ኤንኤችኬ የሚባል የጃፓን ኢንተርናሽናል ድርጅትም በላማርጋየር ሰርቷል። አብሬ ወጥቼ ሰርቻለሁ እንግዶቹ ጋር ማለት ነው። ስለዚህ እኛ ከሁሉም ተሳትፎ ነበረን። ሎካሊ ከሚመጡት ጋዜጠኞችም ሚዲያዎች ጋርም ኢንተርናሽናል ሚዲያዎች ከሆኑት ጋርም አብሮ በመውጣት እነሱን በማገዝ ከነሱም ልምድ ሼር በማድረግ በመውሰድ ዕውቀትን በማካበት ደረጃ ለኛም ተጠቃሚ ነበር። ፓርኩን በማስተዋወቅም ስራ ነበርን። በራሳችን የፓርኩ ገጽም ቢሆን በፌስቡኩ እንደዚሁ ፓርኩን የማስተዋወቅ ስራዎችን ስንሰራ ነበር ማለት ይቻላል። የፈረንጆችን ልምድ እስኪ ይንገሩኝ። በተለይ ደግሞ በቆይታው የሚያደንቁላቸው ነገር በተለይ እኛ ሀገር ላይ እዚህ ፓርኩ ተቀምጦ እስከዛሬ ራስ ሰሜን ተራሮችን መጥቶ ያላየው ሰው ይኖራል፣ የማየትም ጉጉት የሌለው ሰው ይኖራል። ፈረንጆቹ ግን ባልተመቻቸው ሁኔታ ውስጥ ሁሉም መጥተው ያያሉ። ኢቭን የመልክዓ ምድሩን ሁኔታ ማየት ሲፈልጉ በእግራቸው ሁሉ ረጅም መንገድ ወክ ማድረግ የሚፈልጉ እንዳሉ ጋይደሮችን እያናገርኩ ነበር። ለ20 ቀን ለ15 ቀን ጉዞ ሁሉ ያደረጉበት ቱር እንዳለ ነግረውኛልና ምን ታዘቡ እስኪ ከነበረው ቆይታ አንፃር? ከጎብኚዎች የተማርኩት ነገር ምንድነው? በእኛ በማህበረሰቡ በጣም ዝቅተኛ በሆነ ዕውቀት ሲታይ ነጭ ማለት ሁሉ ነጭ ሀብታም እንደሆነ አገሩን ጥሎ መጥቶ የሚጎበኘው በጣም ገንዘብ ስለተረፈው አይነት ነገር አድርጎ ማሰብ የሚያስበው ብዙ ነው። ግን የሚጎበኘው ሁሉ ሀብታም አይደለም። ግን የነሱ ምንድነው ኢቭን ከካምፓኒያቸው የሚቀጥለው 1 አመት 2 አመት ሰርቶ የሚከፍለውን ብድር ተከፍሎ ተበድሮ መጥቶ የሚጎበኝ እንግዳ እኔ አግኝቻለሁ። ይሄ እውነት ነው። እና መጎብኘት የአካባቢህን ባህል፣ ታሪክ፣ ተፈጥሮ ሀብቶችን ማድነቅ ስልጡን መሆንን ይጠይቃል ነው አሁን እነሱ የተማርኩት። ዓለምን እንዴት እንደሚያዋት በጣም በጠለቀ ሁኔታ አይተዋት ነው እቺን ዓለም የሚሰናበቷት። እኛ ሀገር አሁን ፓርኩን ለመጎብኘት እውነት ገንዘቡ እንደ ምክንያት አይቆጠርም። ብዙ ሀብት ያላቸው ሰዎች እዚህ ደባርቅ ላይ ተቀምጠው የሰሜን ተራራዎች ብሔራዊ ፓርክን ማያውቁ ብዙ ናቸው። ስለዚህ the way of life ነው አሁን የኛ የህይወት ዘይቤ አናኗራችን ስልጣኔያችን ያለን ዕውቀት ለታሪክ ለቅርስ የምንሰጠው ዕውቀት ዝቅተኛ መሆኑን ነው እኔ ከነሱ የተረዳሁት። ኢቭን ተበድረው መጣው እንደሚያዩ እና በልዩ መልክ በየቀኑ የሚወስዱት ዳይሪ አለ። በየቀኑ የሚመዘግቡት ነገር እኔ እነሱ የተማርኩት ነገር በየቀኑ በየሰዓቱ የገጠማቸውን ነገር ይመዘግባሉ። it's part of their life በቃ የህይወታቸው ዋናው ትልቁ ነገር ይሄ ነው። እና እኛ ከዚህ ወጣ ያልነው አናኖራችን። ስለዚህ ከነሱ የተማርኩት ነገር ምንድነው? ትልቁ ነገር የአካባቢህን የአገርህን ተፈጥሯዊ ሀብቶች፣ ቅርሶች፣ ባህል ታሪካዊ ሀብቶቻችንን በሙሉ መጠበቅ፣ ማልማት እና በእነሱ መጠቀም እንደሚቻል እነሱ ማድነቅ ለትውልድ ማስተላለፍ እንደሚገባን በኃላፊነት መስራት እንዳለብን ከነሱ ከሚሰጡ አስተያየቶች በብዙ ነገር ተምሬያለሁ። እንግዲህ በሰሜን ተራሮች ብሔራዊ ፓርክ በነበረውት ስራ ያተረፉት ነገር ምንድነው? የሚቆጨውት ነገር ሳለ? እኔ የሚቆጨኝ ነገር የለም። ያተረፍኩት ነገር ይበልጣል። የሚቆጨውን ማንሳቱ ዳትማች ትርጉም ያለው ነው ብዬ አላስብም። ግን እኔ ምንድነው መንግስት ሰራተኛ ሆነ የምታገኘውን ደሞዝ አለ የምታስበው ስናቲንግ ምንም ማለት ስላልሆነ እሱ ግን የስራው ባህሪ ከብዙ እንግዶች ከየትም ዓለም የሚመጡ እንግዶች እንድትተዋወቅ እድል ይፈጥርልሃል። ከአውሮፓ፣ ከአሜሪካ፣ ከኤዥያ፣ ከአፍሪካ፣ ከኬንያ ምናምን ቱሪስቶች ይመጣሉ።
ዲፈረንት ካልቸር ዲፈረንት ስልጣኔ ሲቪላይዜሽን ነው እዛ የምታወራው ካምፕፋየር ላይ ቁጭ ብለህ ከቱሪስቶች ጋር ስታወራ የምትማረው ነገር ምናልባት ከሶሻል ሚዲያው ከቴሌቪዥኑ ከምንም ከሌላ ሚኒስትሪ ሚዲያው ከምታገኘው እውቀት በላይ ዳይሬክት from the horse mouth እንደሚባለው ነው ከባለቤቱ የምሰማው ነገር በጣም እጅግ አስተማሪ ነገር አለውና እኔ ከእንግዶች ብዙ ነገር ተምሬያለሁ እና ያተረፍኩት ነገር በጣም ትልቅ ነገር ነው እዚህ በመስራቴም ጃፓንም ሳውዝ አፍሪካን ለመሄድ ድሉ ገጥሞኛል ኢትዮጵያ ውስጥ ያሉ ብሔራዊ ፓርኮችን አብዛኞቹን እንዳይ ባሌን ነጭሳርን ሌሎች ብዙ ፓርኮችን አዋሽን በሙሉ እንዳይ እድል ፈጥሮልኛል አገሬን እንዳውቅ እድል ፈጥሮልኛልና ሙያው ራሱ very interested በጣም ልትወደው የምችል በመሆኑ እኔ በጣም በቆይታዬ ደስተኛ ነኝ ጋሻዛ ነው የሀገር ባለውለታ ነውት ሰሜን ተራሮች ብሔራዊ ፓርክ ላይ በመስራት ከዛ ባለፈ ደግሞ እንግዲህ በተለያዩ ወቅት የመጡ ቱሪስቶች ጋር ገንዘብ በማሰባሰብ እዚህ ደባርቅ ከተማ ላይ ትምህርት ቤቶችን በማሰራት እና ሚሊኒየም ዋሊያ ትምህርት ቤት ላይ እንዲሁ የራሱ ሆነ አበርክቶ ነበሩትና እስኪ ስለሱ ያጫውቱኝ ቱሪዝም በመሰረቱ ያው ማህበረሰቡ መጥቀም አለበት ነው የሚለው ኦብጀክቲቭን ኦብጀክቲቭ ግራቪቲውን ተረድቶ መስራትና ዝም ብሎ መስራት አንድ አይደለም እውነት ነው እኛ ያንን በመረዳት ማህበረሰቡ መጠቀም አለበት ብለን ካሰብነው ነገር ምንድነው አብዛኛው ትምህርት ቤቶች እንዲረዱ የማድረግ ስራ ነውና ባህልና ቱሪዝም በነበርኩበት ጊዜ በቅርብ ከነበሩ የሆቴል ኃላፊዎች ጋር እና የሚመለከታቸው ሰዎች ጋር በመሆን ስራዎችን ሰርቻለሁ እንግዲህ ያን ምንድነው ፕሮጀክት ለሚያስፈልጋቸው ፕሮጀክት ቀርጾ መስጠት የፋይናንሻል ሪፖርት ለድርጅቶች በመስጠት እንደዚህ አይነት ነገሮችን በመስራት ፈንድ በማፈላለግ ይሄ ሚሊኒየም ትምህርት ቤት የሚባለው የመጀመሪያው ያስካሰሩት ሰዎች አንዱ ነኝ በጣም ደስ ይላል እና አሰርቻለሁኝ ስሙን ያወጣሁት ሚሊኒየም እኔ ነኝ ዋው በጣም ይገርማል በ2000 ነው ትምህርት ቤቱ ጥር ላይ በ2000 ነው የመጣ ያኔ ሁሉም ስሞች ሚሊኒየም ይባሉ ነበር እና አጋጣሚ በመጠቀም ሚሊኒየም እንዲባል ከደባርቅ ሁለተኛ ደረጃ ትምህርት ቤት 4 ክፍል የ9ኛ ክፍል ተማሪዎችን እንዲገቡ አድርገን በዘመኑ በሚሊኒየም እንዲጀምር አደረግና ስሙንም ሚሊኒየም የሚለው ነገር ወርድ ሚሊኒየም ከኔ ነው የወጣና እንደዛ ነገር አድርገናል ከዛ ያንን ሲረዱ የነበሩ ከሆላንድ የመጡ ግሩፖች ወደ 30 የሚሆኑ ራሳቸው ቱሪስቶቹ ብሉኬት በመደርደር አሸዋ በማውካት የቡልቀን ተሳትፎ አድርገዋል ያንንም ኮኦርዲኔት በማድረግ ከነሱ ጋር በመስራት ዳይሬክት ተሳትፎ ነበረኝ እንግዲህ ያን ጊዜ ሚሊኒየሙ ሲመረቅ ትምህርት ቤቱ በወቅቱ የክልሉ ምክትል ርዕሰ መስተዳድር የነበሩት አቶ ደመቀ መኮንን ነበሩ እሳቸው ቦታው ድረስ መጣው ሚሊኒየም አስጎብኝተን ስራውን አድናቆት ሰጥተው የሄዱበት ጊዜ ነበርና በዚህ ስራ ምንድነው ሚሊኒየም ብቻ አይደለም ዋሊያ ትምህርት ቤትም ላይብረሪ ስራዎችን ሰርተናል ከአሜሪካ ፒስኮሮች ጋር በመሆን ዳይሬክት ይሄ የኔ ስራ ነው ላይብረሪ መጽሐፎችን ገዝቼ አምጥቼ እንዲሟላ አድርጌያለሁ ሸልፎች ወንበሮች ተማሪዎችን እዛ ዋሊያ ትምህርት ቤት እነዚህ ዲዘብል የሆኑ መስማት ተሳናቸው ማየት ማይችሉ ልጆች በልዩ መልኩ ኤክስክሉሲቭሊ እንዲረዱ የማድረግ ስራዎችን ሰራ ቆይቻለሁ ሚካኤል ትምህርት ቤትም ለህፃናት መቀመጫ ወንበር ለመምህራን ጠረጴዛ መቀመጫ ቁም ሳጥኖች እንዲሰራ ተደርጓል ይሄ እንግዲህ እኔ ተናገርኩት በመናገር ብቻ የሚገለጽ ሳይሆን በወቅቱ እውቅናውን የሰጠኝ የከተማ አስተዳደሩ ትምህርት ቤቶች ራሳቸው እያንዳንዱ ትምህርት ቤት የሰጡ ሽልማት አለ የክልሉ ትምህርት ቢሮም በወቅቱ የትምህርት የልማት አርበኛ በሚል በትልቁ ቢልቦርድ ምስሌን ሰርቶ ያስቀመጠበት ጊዜ ነበር ባህር ዳር ስለዚህ ይሄም ራሱ ማህበረሰብ በማገልገል እንደ የራሴን በየትምህርት ቤቶች የራሴ አሻራ አስቀምጫለሁ ብናገር ማጋነን አይደለም ለዚህ ደግሞ የረዳኝ ቱሪዝሙ ብቻ መቀመጤ ሳይሆን የመነሻ ስራዬ መምህርነት ስለሆነ ኢትዮጵያ ውስጥ ኳሊቲ ኦፍ ኤዱኬሽን ያለውን ችግር ጥራቱ ችግር ትምህርት ግብአቶች አለመሟላት ትምህርት ቤቶች ላይ አሁን ያሉበትን ሁኔታ በደንብ ስለማቅ ለእንግዶች ለመናገር ችግር አልነበረብኝም የነበርኩበት መነሻ ፕሮፌሽንም ራሱ መምህርነቱን ረድቶኛል ብዬ ነው ማስብ
በጣም እናመሰግናለን ጋሽ አዛናው። በዚህ አጋጣሚ በማህበራዊ አገልግሎትም በቱሪዝሙ ዘርፍም በበኩሎን አስተዋጽኦ ተወጥተዋል። አሚኮ ያመሰግኖታል በጣም። ምናልባት በዚህ ሁሉ ቆይታው ያስተዋሉት ነገር በቱሪዝም ዘርፍም ሊሆን ይችላል፣ በማህበራዊ አገልግሎትም ግለሰቦች ምን ይጠበቃል፣ ምን መደረግ አለበት፣ ቆጮት ነገር ይኖራል፣ እንዲህ ቢሆን እንዲህ ቢሰራ የሚሉት ነገር ካለ እድል እንስጥ። ቱሪዝሙ ሲታሰብ ሴክተሩ በጣም እንደሌላው አይደለም። በጣም ዳይናሚክ ነው። እድገቱ በጣም በፈጣን መልክ ነው የሚያድገው። እንደገና ደግሞ በባህሪው የቱሪዝም ከስተመሮቹ ደንበኞቹ ከሰለጠነው ዓለም የሚመጡ ናቸውና በዛ መጠን የምታስተናግደውን እንግዳ ያለበትን ደረጃ የስልጣኔ ደረጃ የእውቀት ደረጃ አስበህ አንተም በዛ መጠን መዘጋጀት እና ብቁ ሆኖ መገኘትን ይጠይቃል። ሰርቪሱ እንዳልኩ በጣም ስልጡን መሆን ይጠይቃል። የሰለጠነ ሰው ነው የሚፈልግ። ይሄን ቃል እንግዲህ ደጋግሜ ለጋይዶች የምናገረው ነገር ነው የነበረና በዚህ ዙሪያ ላይ አንተ ራስህን እንድታሳድግ አፕዴት እንድታደርግ እድል ይፈጥርልሃል። በዛ መጠን ደግሞ በሰራው መጠን ደግሞ ከእንግዶች የምታገኘው ግብረ መልስ ያንተ አቅም እንዲያድግ እድል ይፈጥርልሃል። ስለዚህ እኔ ማለት የምፈልገው ምንድነው እንደ ሀገር ቱሪዝሙ በቅርስ ብዛት ፖቴንሻሊ ኢትዮጵያ አንደኛ ናት። ያው እንግዲህ ሁላችን የምናውቀው ነው። ቅርሱ አለን። ከቱሪዝሙ ተጠቃሚነታችን ደግሞ በጣም ውለህ ግባ የሚባል አይደለም። በስራ እድል በመፍጠር አት ናሽናል ሌቭል በብሔራዊ ኢኮኖሚ ያለው አስተዋጽኦ በክልሉ ደረጃ በማህበረሰቡ ሎካሊ ያለው ቱሪዝሙ ምን ያህል እየጠቀመ ነው በስራ እድል በኢንቨስትመንት በንግዱ የሚለውን ነገር ስንመዝነው ካለን ሀብት አንፃር ነው። የለም ለማለት ሳይሆን ካለን ሀብት አንፃር በዚህ ውለህ ግባ የሚባል አይደለም። በጣም ብዙ ልንሰራ ይገባል። በጣም ብዙ ልንሰራ ይችላል። የመንግስት ሙሉ አቴንሽን ይጠይቃል። መንግስት በፖሊሲ ደረጃም ስራዬ ብሎ በቃ ትኩረት ሰጥቶ ሊሰራበት የሚገባ ነገር ነው ብዬ አስተያየት መስጠት ፈልጋለሁ። ከዛ ማህበረሰቡ ቅርሱን በመጠበቅ ከማንም በላይ አሁን ዋሊያ አደጋ ውስጥ የገባበት ዘመን ነው። አደጋ ውስጥ እንዲገባ ሩቀት ያለው አዲስ አበባ ውስጥ ወይም ናዝሬት ያለው ሰው መጥቶ አይደለም ይህን ችግር የፈጠረው፣ እዛው ማህበረሰቡ ውስጥ ነው። ማህበረሰቡ ነው አሁን በባለቤትነት ሊጠብቀው የሚችል ለትውልድ እንዲተላለፍ ማድረግ የሚችለው ማህበረሰቡ ነው እያስባለሁ። የሌላው አስተዋጽኦ እንደተጠበቀ ሆኖ ማህበረሰቡ ላይ ስራዎች መሰራት አለባቸው ብዬ አስባለሁ። ከዛ ባለፈ አዲሱ ትውልድ ላይ ደግሞ ወጣቱ መልእክት ማስተላለፍ ፈልገው ነገር ምንድነው? ወጣቱ እነዚህ ይህን ቅርስ አያቶቻችን ምናምን ጠብቀው አቆዩት። እኛ ደግሞ ባለንበት ዘመን ጠብቀን ለሚቀጥለው ትውልድ ደግሞ ማስተላለፍ ኃላፊነት እንዳለብን መረዳት ያስፈልጋል። ይሄ ግዴታ ነው። ይሄን ማድረግ ካልቻልን በታሪክ ተወቃሽ ነን። ከዚህ በላይ ደግሞ ሞራሊ የሚጎዳ ነገር የለም። ስለዚህ እኔ የምለው ነገር ምንድነው? ወጣቱ ይሄን ቅርስ ጠብቆ በሀብቱ ተጠቃሚ ለመሆን የራሱ ዝግጁና ሙሉ ፍላጎት ሊያሳድር ይገባል ብዬ አስባለሁ። ማድረግም አለበት። ጥሮታ ቢወጡም አሁንም በተለያዩ ስራዎቹ እንደሚቀጥሉ እንግዲህ ያየን ነው አንዳንድ ነገሮችንና ወደፊት ምን እንጠብቅ? በዚህ አጋጣሚ ማመስገን የሚፈልጉት ሰው ካለ እድል ልስጥ። ያገኘሁትን ልምድ ተጠቅሜ በግል ልምዱን መሰረት አድርጌ በግል ስራዎችን ለመስራት እሞክራለሁ። ፕራይቬትሊ ራሴን ለመስራት እሞክራለሁ። ይሄም እንግዲህ ምንድነው በመስራትህ በኢኮኖሚ መጠቀምህ ብቻ አይደለም በአእምሮህም መጣው አካልም በአካል ራሱ ፊዚካልም ጤናማ እንድትሆን አእምሮህ የተረጋጋ እንዲሆን የበኩሉ አስተዋጽኦ ስላለው ይሄን አደርጋለሁ ብዬ አስባለሁ። እና ይሄ እንግዲህ በአእምሮዬ ቀደም ብዬ ገና ጥሮታ ከመውጣቴ በፊት ይሄን እየተዘጋጀሁበት ነው የቆየው። ይሄን ለማድረግ አካላዊ አእምሮአዊ አሁን ከረንትሊ ባለው ነገር አካላዊ አእምሮአዊ ችግርም የለብኝም እሰራለሁ ብዬ አስባለሁ። በመጨረሻ እንግዲህ ይሄን ብዬ ለማመስገን የምፈልገው ነገር ቢኖር ምንድነው ፓርክ ውስጥ በቆየሁበት ጊዜ ለዚህ ደረጃ እንድደርስ በጎን የሆኑ ሲያግዙኝ የነበሩ የስራ ባልደረቦች፣ የስራ ኃላፊዎች በተለይ ደግሞ የጃይካ ድርጅትን በአጠቃላይ የቱሪዝም መዋቅሩን እስከ ሚኒስትር ደረጃ ያሉትን በተለያዩ ስልጠናዎች እንድሳተፍ ራሴን አቅሜ እንዳሳድግ የተሰሩ ስራዎች በርካታ ናቸውና እዚህ ደረጃ እንድደርስ አስተዋጽኦ ያደረጉልኝ ወገኖች በሙሉ በጣም ማመስገን ነው የምፈልገው። ከዛ ባለፈ ግን እናንተንም
ይህንም አስባችሁ ባለውለታና ልምዱ አለ ተጠቅማለህ ብሎ ማሰብ ራሱ ቀላል ነገር አይደለም እና ሚዲያው ነው እናንተ ሚዲያ ደግሞ ትልቅ አክብሮት አለኝ ቀደም ሲልም በሚዲያችሁ ብዙ ጊዜ የምቀርብ ሰው ነኝ አሁን ደግሞ ከሚገባው በላይ ነው ያስደሰታችሁኝ አክብሮት አለኝ ለእናንተ ታንኪዩ ነው ማለት ፈልገው በጣም እናመሰግናለን የተከበራችሁ ተመልካቾቻችን የዛሬው የበረካ መሰናዷችን ሰሜን ጎንደር ዞን ደባርቅ ከተማ ተገኝተን የሰሜን ተራሮች ብሔራዊ ፓርክ ሲነሳ ስማቸው አብሮ የሚነሳውን በተለያዩ ሰዓት በፓርኩ እንግዲህ ከባለሙያነት እስከ ጽሕፈት ቤት ኃላፊነት በመስራት እንዲሁም ደግሞ በደባርቅ ከተማ በተለያዩ የማህበራዊ አገልግሎቶች በመሳተፍ አሻራቸውን ያሳረፉ እንዲሁም ደግሞ በቱሪዝሙ በርካታ ዓለም አቀፍ ልምድ ያላቸውን ጋሽ አዛናው ከፍ ያለውን ዛሬ በበረካ መሰናዷችን እንዲህ አመሰገናቸው ቀደም ሲል ባያችሁት መሰናዶ እንደወደዳችሁት እምነታችን ነው ፕሮግራሙን በማዘጋጀት ሰለሞን አደላ ከካሜራ ባለሙያዎቹ አቤል ተወልደና ሀብተ ገብርኤል መኮንን ጋር በጋራ ሆነን ደስ የሚል ቆይታ አደረግን ቀሪ ዝግጅቶች አሁንም ወደ እናንተ መሻገራቸውን ይቀጥላሉ የበረካ ዝግጅታችን ግን በዚህ ይጠናቀቃል አብራችሁን ስለነበራችሁ ከልብ እናመሰግናለን በጣም አመሰግናለሁ በጣም አመሰግናለሁ